በሙያቸው ሳይሆን በድጋፍ ያለፉ ሰራተኞች አይነት ሊፈጠሩ ይችላሉና አንቺ ተጠያቂ ነሽ በዚህ ሁሉ ወንጀል። አንዳንድ ጊዜ ህይወት ለማዳን የሚባል ውሸት ከሆነ የልጃቸውን ባሎችና የልጆቻቸውን ሚስቶች ማባረር በፍጹም የተከለከለ ነው። ባዝሊን ተቀብቶ ውዶ ማድረግ ይቻላል። ለቀብር ከሆነ አካባቢው ያለው ሙስሊም ወስዶ አሰግዶ ማስቀበር ይችላል። ከዚያ በኋላ ያለውን ቀለል ማድረግ ነው እኮ የግድ 3 ቀን መቀመጥ ሸርጥ ይመስል وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ የአልፈታዋ ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ የምትጠባበቁ የአላህ ሰላም ጤና ምቾት አይለያችሁ። ዛሬም ጥያቄዎቻችሁን የምንቀበለው በቴሌፎኖች እንደዚሁም በቲክቶክ በጽሁፍ ቲክቶክ ላይ ከሆነ በጽሁፍ ጻፉልኝ። ጀዛኩሙላሁ ኸይራን ወባረከላሁ ፊኩም። የፈርድ ትጥበት ጸጉራችንን እንዴት መታጠብ አለብን? የፈርድ ትጥበት የጀናባ የሐይድ የአዲስ የሚሰልም ሰው ሲታጠብ ጸጉሩን ሙሉን ነው መታጠብ ያለበት። ሐታ የሱናውንም ትጥበት ቢሆን ሙሉ የሰውነት ትጥበት ለመታጠብ ሙሉ ጸጉር ካልታጠበ ሰውነቱን ታጠበ አይባልም። ሙሉ ሰውነቱን ያልታጠበ ተጸዳዳ ሊሆን ይችላል እንጂ ትጥበት የሸሪዓ ትጥበት የለም። አስም ጧጧታው ያስቸግራል። እኔም ያስቸግረኛል። እንደዚህ ግን በጣም ያስቸግር ከሆነ ቀዝቃዛው ጋራ በትክክል የተገናኘ ከሆነ በተየሙ መስገድ ይቻላል። ለውዶ መታጠብም ከሆነ የውዶ የሚያስተርግም ነገር ከሆነ ያለብህ በተየሙ ማድረግህ ፀሐይ ሲሞቅ ብርዱ ሲለቅ ማድረግ ትችላላችሁ። ሷሊህ ሚስት ማግባት ፈልጋለሁ ዱዓ አድርጉልኝ። አላህ ሷሊሃን ይወፍቅህ ያ ረቢ። ዲኗ ዱንያዋ የተሟላች አላህ ይስጥህ። السلام عليكم ورحمة الله وبركاته. እናትና አባትን ማዘር ፋዘር ማለት ይችላል? እናትና ማዘር ፋዘር ማለት ይችላል? ፋዘር ምን ማለት ነው? አባቴ እናቴ ማለት ነው አይደል? በእንግሊዘኛ ችግር የለውም። ጀዛከላህ ኸይር ወንድማችን። ተጥያቄ ይልቅ ማሳሰቢያ ነው እየሰጠኝ ያለው። በትዳር ዓለም ላይ የቤተሰብ ጣልቃ ገብነት በጣም ከፍቷልና በዚህ ላይ ጥንቃቄ ብታደርጉ ነው። መቼስ እንደሚታወቀው ቤተሰብ በትዳር ላይ ያስፈልጋሉ። ወንዶችም ሴቶችም በአባት በኩልም በእናት በኩልም ያሉ ለትዳር ስኬታማነት ያስፈልጋሉ። ግን እነማን ናቸው መግባት ያለባቸው? መቼ ነው መግባት ያለባቸው? የት ድረስ ነው መግባት ያለባቸው የሚለውን ነገር በጣም ማጤን ያስፈልጋል። ከምክር ያለፈም ማስገደድም አይቻልም። ስለዚህ ቤተሰቦች አላህን ልትፈሩ ይገባል። በትዳር ላይ በቀላሉ ገብታችሁ በጣም ሊቀጥል ሊያምርበት የሚችልን ትዳር ያበላሻችሁ ትገኛላችሁና ብዙ ቤተሰቦች ትዳሮች ላይ ጣልቃ ትገባላችሁ የሚል አቤቱታ አለ። ሰሞኑን ራሱ በዱዓቶች መካከል ስለሱ ነበረ ስንወያይ ነበረው። ስለዚህ ጣልቃ ገብነትን ቀንሱ ነው። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ። እሺ። ክላስ ውስጥ በምንፈተንበት ሰዓት ማሳየት ማለቴ አላሳይም ማለት አላህ ጋር ማለት እንደምቀኝነት ይታያል? አረ ችግር የለውም። እንደውም ማሳየትም የለብሽም። የማያልፈውን ተማሪ ልታሳልፊ መውደቅ የነበረበትን ልትአሳልፊ ነው። ይሄ ልጅ አለፈ ማለት በእውቀቱ ሳይሆን ሰርቆ በሌላ ትክሻ አለፈ ማለት ነው። አልፎም እንዲሁ
ይመረቅና ነገም ያለ ብቃቱ ያልሆነ ቦታ ላይ ተቀጥሮ ልክ አሁን በየትምህርት ቤቱ ያስቸገሩ በየሐኪም ቤቱ ያስቸገሩ ያሉት በሙያቸው ሳይሆን በድጋፍ ያለፉ ሰራተኞች አይነት ሊፈጠሩ ይችላሉና አንቺ ተጠያቂ ነሽ በዚህ ሁሉ ወንጀል። እሺ ሌላ ደግሞ ጥያቄ እንትን የተሰብዝ ወንድሜ ይቅማል ማለት እሱ ጋር ነበርና እንኖረው ነው ተማርኩኝ እና ይቅም ማስተናገድ ማለት ይዟቸው የሚመጣው ሰዎች ማካደም ምን ማለት እንዴት ይታያል? አጅነቢ ናቸው አይደል? አጅነቢ ናቸው እነሱ። አይ ማለት እነሱ ልክ እንደ ማለት ይቅማሉ። እኔ ግን እንደዛ አይደለም። ያንቺ ወንድሞች ናቸው ወንድሞችሽ? አዎ የሚቅሙት ወንድሞችሽ ናቸው? አዎ ሌላ ወንድ የለም? ሌላ ወንድ አይ ጓደኞቹ ምናምን ይመጣሉ አብረው። አይሆንማ ሌላ ላንቺ ለሱ ጓደኞች ናቸው ላንቺ ግን ምንሽም አይደሉም ባዕድ ናቸው። አንቺ ሴት ነሽ እነሱ ወንድ ናቸው። አጅነቢ ወንድና ሴት አንድ ላይ ለምን ተቀመጣላችሁ? ጀዛከላህ ኹጥባ ላይ ማለት ነው። ኹጥባ ላይ ጥያቄ መጠየቅ ይቻላል። አዎ ኹጥባ እየኸጠበ ኸጢቡን ተከታታዩ ሰጋጁ ሰው ሊጠይቀው ይችላል መልስ ሊሰጥ ይችላል። ናም ሰላም አለይኩም ወራህመቱላሂ ወበረካቱሁ። መርሃባ አንድ ጥያቄ ነበረኝና እሺ ሰውን ለማረጋጋት ብሎ ማሞኘት ማለት ነው። ባልቴትና ልጅን ለማሞኘት ለማረጋጋት ሰው ማሞኘት ማታለል በተለያየ ነገር ለምሳሌ ባልቴት ብሎ የሆነ ተረጋጋ ብዬ ብዙ ሰዓት ዋሻኋት ብዬ ይሄን አለኝ ይሄን ያህል ቤት አለኝ ይሄን ያህል ብር አለኝ ምናምን እያልኩ እሷ እንድትረጋጋ አሞኘኋትና እንዴት ነው ይሄ? ህፃንንም በተመት ውሸት በየትኛውም ቦታ የተወገዘ ነው። ላኪን አንዳንድ ጊዜ ህይወት ለማዳን የሚባል ውሸት ከሆነ ወይም ደግሞ ባልና ሚስትን ለማስታረቅ ተብሎ ከሆነ አንዳንድ ጊዜ ህፃኖችም ቢሆኑ በተለይ ህፃኖች ያውቃሉ እያወቁ ስለሚሄዱ ዘንድሮ አመጣልሃለሁኝ ኬክ ይዤልህ እመጣለሁ ብለው ሳትመታ ከቀረህ በሚቀጥለው ቀን አመጣለሁ ብትለው አያምንህም። ሽማግሌዎቹንም ቢሆን ያን ያህል በጣም ካልخرፉና ሳልሳቱ በስተቀር ባታስቸግሯቸው ነው ጥሩ። እውነቱን ነግሮ ዱዓ እንዲያረጉላችሁ ማድረግ ነው። እናንተ ቤት ሳሰሩ ቤት ሳትይዙ ትዳር ሳትይዙ ልጅ ሳትወልዱ ሲሏችሁ ያለኝ እኮ እንዲህ አድርጌያለሁ ያላችሁ እነሱን ማሞኘቱ ያወቁ ቀን በሆነ አጋጣሚ ያወቁ ቀን የበለጠ ነው እንትን የሚሉት። አይምሯቸው ትንሽ ዛግ ስለሚል እንደው እነሱን ለማስደሰት ብሎ እንደዚህ በጣም ሲያስቸግሩ እንትን እያሉ አለማድረጉ ነው ጥሩ። የግድ ከሆነ መቼስ ነግሮ ተሳቀው በዚያ ጉዳይ ላይ የተጨቃጨቁ መከራ የሚያሳዩ ከሆነ ሰላም ለመፍጠር የሚለው ውስጥ ሊገባ ይችል ይሆናል እንጂ በግልጽ ይሄንን ነገር ያረገ የጻፈ መጽሐፍ አላቀም። مرحبا جزاكم الله. بارك الله فيك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. عند እህቴ ነበረች ከባሏ ጋር ተፋታች። የተጋቡት በሸሪዓ ነበር። በሸሪዓ እሺ። አዎ ከዛ ያው ሳይስማሙ ቀርተው ቀደራላ ተፋቱ። የት ነው የተፋታችው? ግን ይሄ ፍርድ ቤት የመንግስቱን ሂዳ ነው እንጂ ሸሪዓ ፍርድ ቤት አይደለም። ከዛ አሁን ከወጣች ወደ 5 አመት ረጅም ጊዜ ነው የወጣችው ማለት ነው። ይሄ ንካው ወርዷል። እሷ በቃ አልፈልገውም ብላ እምቢ አለች። በቃ መመለስ አልተቻለም። በጣም ሁሉም የደከመ እሷ ናት ያሰረችው እምቢ በማለቱ ማለት ነው። እሱ ለምን ደክሞት 2 አመት ከጠበቀ በኋላ አገባ።
ከዛ በኋላ ደግሞ ልጆቹን ጥላ ወደ አረብ ሀገር ሄደች። ኑሮ ከበደ። ሚስቱንም ፈታና ልጆቹን ሰብስቦ ወሰደ ማለት ነው። ይሄ ንካሁ ግን የወረደ ነው ወይ? እኛ እንዳንቺ ነው ምንላት። እሷ ግን በቃ ወርዷል ብላ ነው የምትልክ። እሱ አልፈታም፣ ፈታ አላለ። ንብረት አልተካፈሉ እስከዛሬ በእንትን ነው ሄደው ይሄ ፍርድ ቤት ተካፍለዋል። ወጣች በቃ ተካፍለው ለልጆችም ተቆራጭ እያደረገ ነበር። በሰዓቱ ትታ ኑሮ ሲያቅታት ሄደች ወደ አረብ ሀገር ማለት ነው። ይሄን ግን ወርዷል። እሱ ፈታው እስካላለ ድረስ አይ ሲካፈሉ መጀመሪያ ፍርድ ቤቱ ሲፈታው ፍቹ አልወደቀም። ነገር ግን እሱ ንብረት ይከፈል ብሎ ሲንቀሳቀስ ፍች ነገር ነካክቶ ስለሚሆን እዚያ በፍቹ አምኖበት ንብረት እስከተካፈለ ድረስ ሊወድቅ ይችላል። እሱን ዶክሜንት አገላብጡ። እዚያ ዶክሜንት ላይ ከተፋታን በኋላ ተፋተን እንዲህ ብለን ከዚህ በኋላ እንዲህ ላደርግላት ይሄንን ስለተፋታን ይሄንን ንብረት ተካፍለናል ብለው ተፈራርመው ከሆነ እነዚያ ተፈራርመው ነው ሸሪዓ ፍርድ ቤት አይደለም እንጂ አዋይ እዚያም ቢሆን እሱ አምኖበት ፍቹን ተቀብሎ ተፋተን እያለ ተጻፈ ተፋታለች ማለት ነው። እሱማ ተፈራርመዋል። ግን ከዛ ወዲህ ቢለምን ቢሰራት ቢያደርጋት መመለስ አልተቻለም። 5 ልጆች በትነው ነው ደግሞ የተፋቱት። ይሄ ወደ 5 ዓመት ተቆጠረ። አሁን መመለስ ትችላለች። ማሳመን ከቻላችሁ አሁን ልትመለስ ትችላለች። በኒካህ አርጋ አዲስ ኒካህ አላህ ያግራት እንጂ እሷን ቢብላል ከባድ ነው። ብቻ አላህ ያግራው። ጀዛኩሙላህ ባረከላሁ ፊክ። طيب ከረፍት በኋላ ተመልሰን የቀሩትን ጥያቄዎች እናያለን። ብዙ አትራቁ ኢንሻአላህ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. كرفت بهالا تملسنال ጥያቄዎቻችሁን አሁንም እንቀጥላለን ኢንሻአላህ። السلام عليكم ورحمة الله وبركاته. مرحبا. السلام عليكم السلام ورحمة الله وبركاته. مرحبا. طيب ጥያቄ ነበር ሀቢቢ። እሺ ባለቤቴ ነበረችና የወር አበባ የምታይበት ጊዜ 5 ወይም 6 ቀን ነበረ አዴቷ የምታይበት ማለት ነው። ይሄ በዘመኑ መርፌ ምናምን የሚጠቀሙት ነገር አለና እሱን ስትጠቀም ያው ተዘበራረቀ። ቀኑ ቢያንስ ከ10 ቀን ከ15 ቀን ያላነሰ ሆነና እንዴት ነው ወሩን እስከ 20 ቀን ሁሉ የሚቆይበት ሰዓት አለው። እንዴት ነው መስገድ ከ10 በኋላ የበሽታ ነው። እስከ 10 ድረስ ጠብቁት። ከ10 በኋላ ግን ከሆነ ልክ 10ን እያከበራችሁ ሌላውን እንደ ንጽህና ልትቆጥሩ ትችላላችሁ። ከ10 በላይ ያለውን ከ10 በኋላ ያለውን በየሶላቱ ውዱዋን እያረገች ትስገድ። እሷ ከባሏም ጋር መተኛት ትችላለች። ምንም ችግር የላትም። خلاص جزاك الله خير بارك الله فيكم. الله يحفظك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ጥያቄ ነበረኝ ሼህ በእስልምና ንግድ ላይ ማለት ነው። አንድ ዕቃም ይሁን የምንነግደው ነገር ከተገዛበት ግማሽ ትርፍ በላይ መያዝ አይቻልም ይባላል። ኧረ ችግር የለውም። አሁን ከግማሽ በላይ በ10 የገዛሽውን 30 ብትሸጪው ችግር የለም። ችግር የለውም ማለት ነው። በጣም የተጋነነ ትርፍ የሚባል ነገር ላይ ማስገባቱ የተጠላ ነው። ሆን ብሎ ነው ደግሞ ያንም እንጂ በሆነ ሁኔታ በሆነ አጋጣሚ ላይ ቢያድግ ይሄን ያህል እንትን የሚያስብል ነገር የለም። እሺ شكرا جزاكم الله خير. بارك الله فيك. በትዳር ጉዳይ ማለት ነው ሼህ። አይዋ ማለት የወንድሜ ሚስት ናት እና እናታችንን አታከብርም
እንዴት ነው አሁን ስትታመም አትጠይቅም ምናምን ላይ የቤተሰብ ጉዳይ ሲኖር አትገኝም። ስለዚህ እናት ኒካህ ማስወረድ ትችላለች? አትችልም። እናትም አባትም አይችሉም። ወንድምም እህትም አትችሉም። ስለዚህ ታዲያ መፍትሄው ምንድነው? አረ እናንተ ለራሳቸው ትዳሩ ይሁንላቸው እንጂ ምን አስጨነቃችሁ? ይሄን ያህል መምከር ነው። ካልተመቻት እሱ ከተመቸውና ትሆነኛለች ካለ ቀስ ብላ ነፍስ ታውቃለች፣ ትተዋለች። ኢንሻአላህ እየተግባባች ትመጣለች። ብዙ አትግቡ። አይ ከዚህ በፊት እናት ትዳር ላይ ጣልቃ መግባት ትችላለች የሚል ነገር ስለሰማሁ ለማረጋገጥ ነው። አይሆንም። እናትም አባትም ጣልቃ አትግቡ። ጣልቃ መግባት ምክር በመስጠት ልምድ በማካፈል ማለት እንጂ እሱ እየወደዳት የታባህ እሷ እየወደደችው የታባቱ ብለው የልጃቸውን ባሎችና የልጆቻቸውን ሚስቶች ማባረር በፍጹም የተከለከለ ነው። እሺ ጀዛኩሙላህ ባረከላሁ ፊኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ሼህ እንደዚህ ኡምራ ምናምን ተብሎ በሳውዲ ሄዳል በኡምራ ስም ማለት ነው። አዎ ከዛ እዛ ከሄዱ በኋላ ሲሄዱ ገና ታስቦ እዛ ለስራ በዛው ቀርቶ ማለት ነው። እና ይሄ ነገር እንዴት ነው? حرام ነው? ምን ይሆናል? ምን ማለት ነው? የስንት ቀን ቪዛ ነው ይዛችሁ የምትሄዱት ኡምራ ስትሄዱ? እኔ ግን እንደዚህ መጀመሪያ ቪዛው ምናምን ለኡምራ ተብሎ ነው የሚሄዱት። ገባኝ። ግን 90 ቀን ወላ 60 ቀን እዚያ መቆየት ይችላሉ ሰዎች። በዚያ ውስጥ ስራ ሰርተው ቢመጡ ስራ ቢያገኙ ቢሰሩ የሚያስከለክላቸው ነገር የለም። በሐጅም ሄዶ ስራ ብትሰሩ ብትነግዱ ምንም ችግር የለም ብሏል አላህ። ከዚያ ከቪዛው በኋላ ጠፍቶ መቅረት ከሆነ ራስንም ስለሚጎዳ ችግር ያለው ይመስለኛል። እንዲሁ ለዑለማዎች መጠየቅ ይሻላል። በዚህ ሀገርም ስትቀመጪ አንቺ ለራስሽም ትጎጃለሽ፣ የሳውዲ መንግስትም ካገኘሽ ይቀጣሻል፣ ጉዞ ወኪሎችም የበለጠ ይቀጣሉ። በቀኝ እጅ እስቲንጃ ማድረግ የተጠላ ነው። ግራ እጅ ችግር ከሌለበት በቀኝ እጅ እስቲንጃ አይደረግም። ሰላም አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله. نعم. شرعي ጥያቄ ነበረ። እናትና አባቴ ማለት ነው በስልክ ነበር ማለት ከዛሬ 10 ዓመት በፊት በስልክ ማማ ውጪ ያለች እሱ እዚህ ሆኖ ተቃርተው ሁሉ ነገር ትችላለሁ ብሎ በእንዴት ተናገራት ማለት ነው። كيف እንደገና እሷ ውጪ ያለች ማን እናትሽ? አዎ እሺ። በሆነ ነገር ተጣልተው በመሃል ከዛ ደውሎ 3 ጊዜ ፈትቼሻለሁ አላት። እሺ። ስሙ ወላሂ ብሎ ፈትቼሻለሁ አላት። ከዛ ማማ ደግሞ በዛ ትዳሩ እንደ ታራስ ነው እኛ ኒካችን ወርዷል ብላ አለችው። ኒካሁ ማውረድ አለማውረዱ እንትን እርግጠኛ ለመሆን ነው። እሱ በነዴት ነው እንጂ ያልኩት እንጂ መፍታት ፈልጌ አይደለም ያልኩት ነው የሚለው። አይ እና እስቲ ለአሁን ትዳራቸው ይኑር አይኑር አይታወቅም። ተለያይተው ነው የሚኖሩት እኮ። ሶስቱን ነው አይፈታት። ሶስቱን ከፈታት በኋላ እንዴት ነው የሚመለሰው? ልጄ ቁጥሩን አውቆ ወላሂ ቢላሂ እያለ እየፈታ ምኑ ነው ተናዶ የምትሉት? የተናደደ ሰው ወደ ቁጥር ምን አስከደው? ፈትቼሻለሁ ይላል። በቃ ካልፈለግሽ ትቼሻለሁ ይላል እንጂ ቁጥር እየፈለገ ፈቶ አሁን ተናድጄ ነበር ማለት ሊመለስ ፈልጓል ነው። ሌላ ቢያገቡ ሌላ ይጋቡ። እሱም አላህ ይስጠው የተሻለ፣ እሷም አላህ የተሻለ ይስጣት። ስለዛ አሁን ላይ ልካቸው ባጤን ወርዷል ማለት ነው አይደል? ከዚያው ጊዜ ጀምሮ ነው የወረደው። አዎ ምንም ንብረት ምንም ክፍፍል ላይ አልገቡም። ለዛ ነው አልተከፋፈሉም። እስቲ ይሆናል እሱ አብረን እኔ ባለ ትዳር ነኝ ሚስቴ ናት ብሎ ነው የሚያወራው። እሷ ደግሞ ኧረ የለም
እሱ ደግሞ ምስክር የለም ምስክር ሳይኖር ኒካችን ሊወርድ አይችልም። አይ አልካደ እሱ ቢክድ አልፈታሁም ቢል አስመስክሪንላት ነበር። እሱ ይራሱ ብያለሁ ግን ተበሳጭቼ ነው እያለ ያወቀ ራሱ መሰከረኩ። አዎ ለዛው ወርዷል ማለት ነው። አዎ شكرا جزاك الله. بارك الله فيك. السلام عليكم ورحمة الله وبركاته. وعليكم السلام. نعم. الناس أموات نبر. ها؟ أمنا رمضان. أمنا رمضان. رمضان لا. إيش؟ أموات نشومتشون. إيش؟ እና እንትን አሁን እሱ ነገር እንዴ ቀዷ ለምን አላወጣች? አልቻለችም። አሁንም ያማታል? ሞተች። አላህ ይማራት خلاص ምንም የለባትም። ሳትድን ቀዷ የማውጣት እድል ሳታገኝ ከሞተች አልወጀበባትም። አረ ምንም አልቻለችም። ደጎታው እጅ ገብታን ከፈለጋችሁ እናንተ ጾሙላት ሰደቃ ሰድቁላት ምንም እንትን የለም እንጂ እሷ አትጠየቅም። እሷ አልቻለችም። እሺ فعدة من أيام أخرى يا الله. እሺ جزاك الله. بارك الله فيك. السلام عليكم ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله. انتن ادر مالكم. ከክርስቲያኖች ጋር ተጨምሮ ማለት ይችላል። ክርስቲያኖቹ የክርስቲያን ስራ የማያሰሯችሁ ከሆነ ቤተክርስቲያን ይዘዋችሁ የማይሄዱ ከሆነ ጠላ ከናንተ ጋር ቁጭ ብለው የማይጠጡ ከሆነ ምናምን አላህ የሚከለክላቸው ነገሮች አርጓት እናርግ የማይሏችሁ ከሆነ በመሆኑ ችግር የለውም። ግን አለመሆኑ የተሻለ ነው። እናንተም እስላም በሚፈቅደው እነሱም የራሳቸው በሚያደርጉበት እንዲያረጉ ላለመሸማቀቅ ለየብቻችሁ ብትሆኑ ጥሩ ነው። አሁን እኛ ባለንበት ሰፈር አሉ ተከላክሎ ነው ያሉ። አሁን እኛ በበኩላችን ተነስተን እስካሁን ባል አልገባንም። ሁሉም ጥያቄ ያበዛል ለነዝገቡም ብሎ ይላል። እንዴት አርገን እናንተ ቤተክርስቲያን ስትሄዱ አብረን አንሄድም? እናንተ አንድ ድንኳን ነው የሚቀመጡት። እዚህ ወንድና ሴቱ የተለየ ቦታ ነው። እንዴት ሆናችሁ ትኖራላችሁ ብሎ መመካከርና አይ እናንተ ባላችሁት እኛ ችግር የለንም እናንተም በሃይማኖታችሁ ካሏችሁ ምንም ችግር የለውም። ያ ካልሆነ ግን ለየራሳችሁ ብትዋቀሩ ነው ጥሩ። በቃውን ባለው እኛ ብትሰሙ ሆነን ያለነው ግን እነሱ ቢሞቱም ምንም እኛ ዝም ብለን ተለክቶ ተፋፍለን እንተዳደን እንጂ አልተጀመርንም እስካሁን ባለው ማለት ነው። ግን ሁሌም ጥያቄ ጠይቃለሁ ላለው ያለነው ደግሞ ሩቅ ነው ባይላል خير ነው። ከእንትኑ ተቀላቅሎ ካልተኖረ ደግሞ ይከብዳል። ሰው እንደሆነና እንደምታው ካልናችሁ ብሎ እንዳሉ ያከብዱ ነው። አይ እዚሁ አካባቢ ያላችሁት ሙስሊሞች ለራሳችሁ ልትመሰርቱ ትችላላችሁ። ምን ችግር አለ? ትዳሩን እድሩን ያከበደው ነው እንጂ ሰው ለቀብር ከሆነ አካባቢው ያለው ሙስሊም ወስዶ አሰግዶ ማስቀበር ይችላል። ከዚያ በኋላ ያለውን ቀለል ማድረግ ነው እኮ። የግድ 3 ቀን መቀመጥ ሸርጥ ይመስል ያልደረሰ ሰው ሊመጣ ይችላል። በሩ ላይ ቤታችሁ ላይ ሳሎናችሁ ላይ መድረስ ይችላል እንጂ ሁሉ ጊዜ እየተሰበሰቡ 3 ቀን ከጧት እስከ ማታ እየተላቀሱ ማሳለፍ ተገቢ አይደለም። እድሩን ማቅለል ነው የሚያስፈልገው። አቅሉት ባካችሁ። ይሄ ድንኳኑ ምናምኑ መከራ አትግቡ። ማቃለል ጀምሩ። አሁን እኛ ባንቀባም ይሄና ስለዚህ የቁርቤት ተፈቷል ተወጣሽ ወንድም ለማለት ነው። ግን ብለን ተበራታ አልገባኝም። በቃኛ ዝም ብለን ለቶ ባለበት ሰዓት እንደርታለን። የቁርቤት ያለበት ነገር ሁሉ እንደርታለን። ግን እድሩን ባንቀባ ባንቀበል ይወደዳል ማለት ነው። ምን ይሆናል? ምን ትሆናላችሁ? ዘመድ አዝማድ ይቀብረዋል። ቀብሩን ምን ይሄን ያህል በቁሌም እሱ ይከብደኛል። በሰፈር ተፈሩ በአካባቢ በቀበሌ በቦቱ አለው ግን አይደለም ተረክለን ያለው ብቻችን። አረ እድር የሚባል ዋጅብ አልሰማንም። ዋጅብ ሲባል
መረበሽት እና ብዙ ጊዜ እኔ ታምኔ ማለት ነው ነፍሰ ጡርም ሆኜ የሆነ ብዙ ያልሰገድኩበት ወባታምሜ ብዙ ተኝቼ ያልሰገድኩበት ሰዓቶች አሉ። ግን ቁጥሮቹን አላውቃቸውም። ያንን ሰላት እንዴት ማለት ይችላል? የምታውቂውን አውጪ፣ የማታውቂውን ደግሞ እንዲሁ በግምት የተወሰነ ማውጣት ነው። ከዚያ በኋላ ደግሞ አላህ እንዲምርሽ አላህ እንትን ማለት ነው። ለምንድን ነው የጠፋሽ? በጣም አሞሽ ስለነበረ ነው? ምን ለምንድን ነው የጠፋው? አሞኝ ግሉኮስ ተሰክቶልኝ በታሲ አውራቴን እንትን አልኳል ተቆጣጣኩኝ ነበር። አዎ እሱ እንግዲህ ያው ይገመታል። ሰዎች ያውቃሉ። ያን ያህል የቆየሽበትን ቀን ሰው ጋር ብትነጋገሪም ታስታውሻለሽ። ዘመድ አዝማዱም ያውቃል። ሐኪም ቤት የቆየሽበትም ይታወቃል። መረበሽ ጀዛኪላህ ኸይር። አላህ ይስጥልኝ። ብነቱን አላህ ተወስኛለሁ። አሚን ያ ረብ። ባረከላሁ ፊክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያ አላህ ሶላት እየጀመርኩ እየተውኩኝ ነው። ሱብሃንአላህ። ባዝሊን ተቀብቶ ውዶ ማድረግ ይቻላል ወይ? አዎ ባዝሊን አይከለክልም፣ ውሃ አይከለክልም። ሶላት ጀምሮ ማቆም ትልቅ ወንጀል ነው፣ ትልቅ አደጋ ነው። ይሄ ጫት የሚቅሙ ሰዎች ናቸው እንዲጀመር ተለቀቅ የሚያደርጉ። ጫት ሱስ ምናምን ካለባችሁ ሱሱን አቁሙ። ጫት ምናምን ይሄ ማጨስ እንደዚህ ሱሶች ከሶላት ጋራ ያጣላሉ። አትልመዱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ከዚህ በፊት ማለት ነው 9 ዓመታትን አስቆጥሯል። ውጭ ሀገር ሆኜ ማለት ነው የሆነ ብር ለሰው ሰጠሁት። እሺ በውጭ ሀገር ሪያል ማለት ነው። ያ ሰውዬው እስካሁን አልመለሰልኝም። አሁን በምን እንዴት ነው መቀበል? ሪያል የሚባል ብር ስላለ በሪያልሽ ነው መቀበል ያለብሽ፣ በዚያው በሰጠሽው። ሰውዬው ሀገር ውስጥ ከሆነ ሀገር ውስጥ አገር ውስጥ ከገባት እንዴት መቀበል ይችላል? በአሁኑ ምንዛሬ አዎ እሺ ባረከላሁ ፊክ። ጀዛኩሙላህ መርሐባ። ጨሌ መቁጠሪያ አንገት ላይ ማድረግ ጨሌ ይቆጠራል እንዴ? ጨሌ መቁጠሪያ ማለት ይሄ ሙስባሁ ማለት ነው አይደል? እኛ በጨሌ ሳይሆን የተስቢህ የሱብሃንአላህ የቁል ሁወላሁ አሐድ መቁጠሪያ ነው። ቢሆንም ግን አንገት ላይ አታድርጉ። ይሄ ዝም ብሎ የፉቅራ ነገር ነው የሚመስለው። ኡስታዝ 2 ዓመት ሶላት አልሰገደም። ላኢላሃ ኢላላህ ያ ረቢ ዛሬውኑ መጀመር አለበት። ከዛ በኋላ አላህ እንግዲህ ይማረው። አላህ Subhanahu Wa Ta'ala ያሳምርለት። ዱዓ ማድረግ ነው ለሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ናም ጥያቄ የወንዶችና የሴት የጀናባ አጣጥል ልዩነት አለው እንዴ? በታሙም በውሃም ሲጸዳ እንዴት ነው ለማወቅ ፈልጌ ነው። የሴትና የወንድነቱ ሳይሆን ጸጉር የማዳረሱ ላይ ነው ሊለይ የሚችለው። ማለት ሴት ልጅ ጸጉርሽን ሙሉ አዳርሽ ከተባለች ጸጉሯን እየፈታች ውስጡን እየፈተሸች ጠቢ እንዳትባል ነው። የወንድ ጸጉሩ ትንሽም ስለሚሆን ማዳረስ የግድ ይሆንበታል። የሷ ግን ሽሩባ ተሰርታ ሊሆን ይችላል። የተለያዩ እንትኖች እንቅፋት ሊኖርባት ይችላልና ላዩን ማዳረስ ከቻለች ውስጡ እስከሚደርስ ድረስ አትባልም ለማለት ነው። ከዚያ ሌላ ያለው በሙሉ የትጥበት አይነቱ አንድ ነው። እሺ ታይሙም ላይስ? ታይሙም እንደዚያ ነው። ታይሙም አንድ ነው፣ ምንም ልዩነት የለውም። እሺ ጀዛከላህ። ባረከላሁ ፊኩም ባረከላሁ ፊኩም ጀዛኩሙላሁ ኸይረን። የዛሬው ጥያቄና መልስ ፕሮግራም ሰዓት እዚህ ላይ ያበቃል። በሚቀጥሉት ቀኖች ሌሎች ጥያቄዎችን ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم
فاسألوا أهل الذكر إن كنتم لا تعلمون